የማፈቅረው ቦይፍሬንዴ በሹገር ማሚ ተቀማው ጉድ ነው ዛሬ ጉድ በስማም ምን ነው ፊኒዬ እንዴት ነሽ ዛሬ እረር ቅጥል እያልኩ ነው ይሄን ምጽፍልሽ በጣም የምወደውን ቦይፍሬንዴን በአሮጊት ተቀማው ተበላው ጭራሽ በሷን ብሶ እየደወለች ትሳደባለች ኧረ አንዳንዴ አብረው ሆኖ ይሰድቡኛል ከዛ ተመልሶ መጥቶ ሲያባብለኝ ምን እንደምሆን አላውቀውም እሺ ለዋለው ሴትየዋ በጣም ባለሀብት ናት ፋብሪካ ህንጻ ምናምን አላት ባለቤቷ ራሱ የተከበረ ሰው ነው ሚገርምሽ እኔን የሚያካክሉ ልጆች አሏት የፈላባት አሮጊት ባሌን ቀማችኝ ሚገርምሽ አረታው ስለው ለህይወታችን ነው እያለ ይባስ ያሳምመኛል ወይኔ ምትነዳው መኪና ነው ሰርቼ ማግኘት እችላለሁ እኮ ፊኒ ከሃይ ስኩል ጀምሮ አብሮ አደግ ፍቅሬን ተበላው እንዴት ልመልሰው ወይም እናንተ አጠንክሩኝ ስለ ፈጣሪ ይሁንባችሁ ኦኤምጂ ኦኤም ትረጂ ያስብላል ይጉድ አንዳንድ ሰዎች ቤተክርስቲያን ሄዳችሁ በመቁረቢያ ጊዜያችሁ ልጆቻችሁን አልፋችሁ እንደማሳደግ እግዚአብሔር ይሰጠሽ እንግዲህ ሰጥቶሻል ፈጣሪ እኮ እንግዲህ ኑሮ ሰጥቶሻል ባላለሽ አልሞተም ባለሽ በህይወት ነው ያለው ልጆችሽ አሉ ለልጆችሽ ስማት ፈሪ ቅሌታም ባለጌ ወራዳ ምን ብዬ ልናገር ትልቅ እርሶ አርፎ አይቀመጡም በቤቶት እንዴ እማማ ጭራሽ ወጣት የሰው ቦይፍሬንድ ልጅቷ ደውላ እየተንሰቀሰቀሽ ነው ነገረችኝ ጋይስ በጣም ተቃጥላ ማለት ነው በቃ እርር ብላ ከመጻፏ ይሄ እንደውም በቃ the whole story እንደውም ረስቼው ነው እንጂ እያንዳንዱ ነገር እያስታወስኩ ነገር በቃ የሚገናኙት የሆነ ቀን ነው አሉ በቃ ኤቭሪዴይ ልጁን ታገኘዋለች ሲጀመር እኔ አሁን በመጀመሪያ ደረጃ መውቀስ የምችለው ያንቺን ባል ነው ተንቀልቅሎ ሄዶ ያለ እድሜ ተንጠለጠለው የተሰካው ሜንጦ እሱ ነው ሲጀመር ማለት ነው በመጀመሪያ ደረጃ ሁለተኛ ደረጃ ማለት ነው ትልልቅ ሰዎች ለምን አትከበሩም መኪና ስላንከባለልሽ ኦር የሆነ እጅ ላይ ገንዘብ ስላለ በብር ምናምን እያታለላችሁ ጎረምሳ ጋር የምትጋደሙ አሮጊቶች ለምን አታርፉ ለምን አትተው በጣም በዛ ልክ ደርባቦች የሚያምሩ ቤተክርስቲያን ያጋገር ልብሳቸውን ለብሰው የሚሄዱ በተለይ በእምነታቸው ልክ ሂጃባቸውን አድርገው ክብራቸውን ጠብቀው ወጥተው የሚገቡ እናቶች ባሉበት ኢትዮጵያ እንደናንተ አይነት የፈላባቸው እማማዎች የት ይደረጉ ምን ይድረስባቸው አርፈሽ ልጆችሽ አታሳድጊም እሺ ልጆችሽ እሷ የሚያካክሉ ናቸው ትልልቆች የደረሱ ልጆች ናቸው ለልጆችሽ ስም አትፈሪም ለልጆችሽ ክብር አትጨነቂም ነገ ልጆችሽን ሽማግሌ ሲላክ ላንቺ ነው ለእርሶ ነው የሚላከው አንቺ ገና ከጎረምሳ ጋር ወጣሽ ያልጠገብሽ እማማ such a shame on earth ቅሌት ሞት እንደናንተ አይነት አሮጊቶች በእውነት ነው ማለት እናቴ ለቅሶሽ ለቅሶዬ ነው አዝኝልሻለሁ ልቤ አልቅሶልሻል I feel you girl በጣም ፊል አድርጌሻለሁ በጣም ያማል ስፔሻሊ በኩያሽ ምናምን ቺት ቢያደርግብሽ ይሻላል እሳቸውን በሚያከሉ ሴትዮ ገንዘብ ፍለጋ ይሄ ደግሞ ጅግሎ ነው ቅሌታ ለህይወቱ አይሰራም እንዴ ምን አሮጊት ጭን ስር ይቀብረዋል ቅሌታ ሞራዳ ባለጌ ይሄ ባለም ቦይፍሬንድም ምንም አይሆንሽም አርፎ እማማዎቹን ያሳድ በያሮጊት መኪና ገቢና ተቀምጦ መዞር ክብር መስሎት ነው ነገ ይሄንን ወጣትነቱን ወይንም ማንነቱን ያጣል ከዛስ አንቺን የመሰለች አፍቃሪ የልጅነት ህይወቱን ሚስቱን በእንደዚህ አይነት ሴትዮ የቀየረ ይሄ ሙልጭልጭ ምን ያደርግልሻል ገንዘብ አላፊ ጠፊ ነው ገንዘብ ተሰርቶ ይመጣ ነገር ነው ጥረ ግረ ብላ ያለውን እግዚአብሔር አንተ ማማጭን ስር ተቀብረ ብላ ነው እንደሚለው ባይብሉ ላይ የሞተ እንደዚህ አይነት ወንዶች እኔ I don't count them as a guy this gigolo motherfucker he's not a guy I'm sorry to say this for my rude words ይቅርታ እውነት ነው ብላችሁ በእውነት በጣም አዝኝልሻለሁ የኔ ቆንጆ አልቅሰሽ በመታሚው እምነት አልቅሰሽ ሰግደሽ ጸበል ጠጥተሽ ጉዳለ በጌታ ኦር በመታሚው ሃይማኖት ሄደሽ ይሄን ሰውዬ ማለት ነው ልክ እንደዚህ እንፍ ብለን እንደዚህ እንደምናወጣው ወደ ቲሹ ፔፐር ላይ አድርገን እንፍ እንብለው የለም እንፍ ብለሽ ጣዩ ደርት ነው እንፍ ከምንለው አይሻልም እሱ ለህይወታችን ነው ለህይወት አሰረ ምን የኔ ደንቆሮ የኔ ድንጋይ አሮጊት አሽተ ብላ ያለክ ማን ነው አንተ ቋቋቴ አሮጊት አንቋቅተ ብላ ያለክ ማን ነው ድንጋይ ብላና ድንጋይ ያስበላ
ሻራውት በእንደዚህ አይነት ሲቹዌሽን እየተጠቃችሁ ላላችሁ እህቶች ሻራውት ዩ በእውነት ነው የምላችሁ። ለህይወታችሁ ጭራሽ እኮ እየነገረሽ እኮ ለህይወታችሁ ለለውጣችን ብሎ ለለውጥ እንድትለወጡ 5 ሳንቲም አታገኝ መቅኔህን መጣ ብላ ጥላለች። መቅኔህን መጣ ከዛ ከሷ ደግሞ ጢባጥ ቤት ጫወት። ከዚህ በኋላ እኮ ወጣት ጋር ልትሄድ አትችልም። አንተ የነማማ አስደሳች ነህ። እነማማን አርፋ አስደስት። አንቺ እህቴ እኛን እጄን ያዙኝ ብለሽ ከመጣሽ ይሄው እኔ እዚህ ጋር ቃል ግቢልኝ ስለ እግዚአብሔር እልሻለሁኝ። ስለ ፈጣሪ ብላችሁ ብለሻል። በእውነት ይሄን ሰው ይጣዩ አይሆንሽም። ከዚህ ጋር ተጋብተሽ ልጅ ልትወልጂ ነው። ከዚህ ጋር አልጋ ላይ ልትተኝ ነው። እውነት ከዚህ ጋር አልጋ ላይ ልትተኝ ነው። ካካነ ቁጫ ብጫማ ወደ ብሎ ሲመጣ ሰድቦሽ አብረው ሆኖ ምናምን ባሌ ነው ምናምን ብላ ሰድባሽ ከዛ በኋላ አብራ ሲመጣ ይቅርታ ታደርጊለታለሽ። እሺ ፍቅር ነው ተረዳ። ከዚህ በኋላ ግን ፍቅር ይወጣልሽ። እሺ ፍቅር ህይወት አይሆንሽም። አሁን እንግባባና አንቺ እድሜሽ እየሄደ ነው የመጣው። አግብተሽ አዳምሽን አግኝተሽ አግብተሽ ወልደሽ ከብደሽ ልጆችን ግንባር መሳም ያለብሽ ሴት ነሽ። ይሄን ሰውዬ አስወግጁ። የልጅነት 12ኛ ክፍል ምናምን እርሹ። ፋኬት ጭራሽ በእነማማ ሊያልፍለት የሚፈልግ ወይኔ በሰው ላይ ተለጥፎ ሊያልፍለት የሚፈልግ ቅሌታም ጅግሎ ጉድ ባይ ብራቮ። አሰናብቹ። ስልክሽ ላይ ብሎክ አድርጊው። አካባቢሽ ላይ እንዳይደርስ እንዳይጠጋሽ። ተናግሬ አልጠገብኩም። በቃ አልወጣልኝም የምትሏትን መጣችሁ በሏት። እጇን ያዟት። እነማማ እኚህን ሴትዮ የምትመስሉ እማማዎች በየቤታችሁ መሽጋችሁ የሰው ምን እያለ አንተ ጋር የተጫወተ እኮ እሰይ እኔ ፍቅር ምን እያለ አንተ ጋር የተጫወተ እኮ እሰይ እኔ ፍቅር